ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የትንታኔና ሂስ ፕሮግራማችን ነው። በዛሬ ፕሮግራማችን ላይ እንደተለመደው አጫጭር ዜናዎችና አንድ ዋና ሐሳብ ይዤላችሁ መጥቻለሁ። አስቀድሜ አጫጭር ዜናዎቹን በመንገር ወደ ዋናው ሐሳብ የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውንና ትንታኔውን ደግሞ ላይክና ሼር ማድረጎትን አይዘንጉ። ከአፍታ ቆይታ በኋላ እመለሳለሁ። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ ዛሬው አጫጭር መረጃዎች ነው የማልፈው። በመጀመሪያም የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የሆኑት አቡነ ማትያስ ያስተላለፉትን መልእክት ነው የማስደምጣችሁ። በኦሮሚያ ክልል በአርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ላይ በንጹሃን ዜጎችና በሃይማኖት ተቋማት ላይ የተፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የተሰማቸውን ጥልቅ ሐዘን ገልጸዋል። ቅዱስነታቸው በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በደረሰ ጥቃት በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን ጠቅሰዋል። ይህ ድርጊት ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን አስታውቋል። ፓትርያርኩም አክለው በአርሲ ምድር በተደጋጋሚ የሚስተዋለው በደል እና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል። በመንፈስ ቅዱስ ልጆቻችንና በቅዱስ ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ሲሉ መልእክታቸውን አስተላልፈዋል። ይህንኑ አሰቃቂ ጥቃት ተከትሎ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የተለያዩ ሃይማኖት አባቶች፣ ሙስሊም ወንድሞችና በርካታ ታዋቂ አርቲስቶች የተሰማቸውን ከፍተኛ ሐዘንና ቁጭት በመግለጽ ላይ ይገኛሉ። በአርሲ እየተደረገ ካለው ግድያ ጀርባ ማንም ይኖር ማን፣ እኔ ግን አንድ ነገር ማስተላለፍ ፈልጋለሁ። ያለንን ማንኛውም ፍላጎት ከግድያ መልስ ለመፍታት መሞከር አለብን። ሰልጥነናል ብለን የምናስብ ማህበረሰቦች ነን። ነገር ግን እንደዛ አይደለንም። ምግባራችን ሁሉ መንጋነት ይታይበታል። በተለይ አንዳንድ ስራዎቻችንን ስታዘበው ሰይጣን ራሱ ተንኮልን ከኛ የሚማር ነው የሚመስለኝ። እንደ ማህበረሰብ እየከሸፍን ነው። በዛ ላይ በጣም ውሸታሞች ነን። እንዋደዳለን እንላለን እንጂ ተዋደንም አናውቅም። ልዩነታችን ውበታችን እንላለን እንጂ ልዩነታችን መርገም ሆኖብናል። እዛ ቦታ ላይ በተደጋጋሚ ግድያ እየተደረገ ይገኛል። መንግስት በዚህ ጉዳይ ላይ አፋጣኝ እርምጃ መውሰድ አለበት። የክልሉ መንግስት፣ የአካባቢ አስተዳዳሪዎች ኃላፊነት አለባቸው። ማውገዝ ብቻ በቂ ነው ብዬ አላስብም። ነገሮች ከተደጋገሙ ሆን ተብሎ ስለሚመስል ፍትህ ያጣች ነፍስ በዛ አካባቢ ስላለች ይህንን ፍትህ ያጣች ነፍስ ብቻም አይደለም ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ትልቅ ንቀት ስለሚመስል በጣም መንግስት አፋጣኝ ምላሽ መስጠት መቻል አለበት። አይኖ ይገባኛል ከቤተክርስቲያን መቃጠል ከምዕመናን መገደል ጀርባ ያለው የፖለቲካ ፍላጎት እረዳለሁ። መንግስት ግን ነገሮችን በቸልተኝነት ማለፍ የለበትም። እዛ አካባቢ ላይ ጠንካራ እርምጃ መወሰድ አለበት። በዚህ አጋጣሚ ለሞቱ አባቶች እንዲሁም ለመላው ኦርቶዶክስ ቤተክርስቲያን አማኞች እንዲሁም ለተቋሟ በእነዚህ አባቶች ሞት ላዘናችሁ ኢትዮጵያውያን በሙሉ መጽናናትን እመኛለሁ። ወደ ቀጣዩ መረጃ ሳልፍ በአገሪቱ የተካሄደው ምርጫ የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይም ከመቃወም ባለፈ ህዝቡ በየአካባቢው ባሉ ግጭቶችና ሁከቶች ምን ያህል እንደተማረረ ያሳየበት እንደሆነ አቶ ጌታቸው ረዳ ገለጹ። አመራሩ ለቱርኩ የዜና ማሰራጫ ቲአርቲ በሰጡት ቃለ ምልልስ እንዳመለከቱት በጅማና በአዲስ አበባ ከተሞች የተደረጉት የድምፅ አሰጣጥ ሂደት በታዛቢነት መመልከት ችለዋል። በጥቂት አካባቢዎች አንዳንድ የትጥቅ አንጋቢ ተቃዋሚ ኃይሎች በጦር መሳሪያና በፈንጂ ጭምር ምርጫውን ለማስተጓጎል ቢሞክሩም ህዝቡ ግን ይህንን ዛቻ በጽኑ ተቋቁሞ በነቂስ ወጥቶ ድምፅ ሰጥቷል ብለዋል። አቶ ጌታቸው በቃለ ምልልሳቸው ሲቀጥሉም ጠቅላይ ሚኒስትሩን የሚደግፉ በሚሊዮኖች የሚቆጠሩ እንዳሉ ሁሉ ፖሊሲዎቻቸውን የሚቃወሙ ሌሎች በሚሊዮኖች የሚቆጠሩ አሉ። ነገር ግን ሁሉም ወገኖች በአንድ ነገር የተስማሙ ይመስላል። እሱም እየተስፋፋ በመጣው የሁከት ድርጊት መማረራቸውንና መጸየፋቸውን ነው። ስለዚህ ምርጫው ሁከትንም የመቃወም ጉዳይ ነበር። በመሆኑም የዘንድሮ ምርጫ የገዢው ፓርቲ ተወዳጅነት የተፈተነበት ብቻ ሳይሆን ሰላም ወዳዱ የኢትዮጵያ ህዝብ ግጭትና ሁከትን በቃኝ በማለት ድምጹን ያሰማበት የታሪክ መድረክ መሆኑን አቶ ጌታቸው ረዳ አስገንዝበዋል። ወደ ቀጣዩ መረጃ ሳልፍ ህወሓት የትግራይን ወጣቶች በሱዳን ጦርነት እያስጨረሰ ነው የሚሉ ዘገባዎች መውጣቱ ተገለጸ። ህወሓት የትግራይ ወጣቶችንና ታዳጊዎችን በሱዳን የእርስ በርስ ጦርነት ውስጥ በማሳተፍ ማሳለፉንና ማስጨፍጨፉን እንደቀጠለበት የሚገልጹ መረጃዎች እየወጡ ይገኛሉ።
ከተለያዩ ምንጮች የወጡ ዘገባዎች እንደሚያመለክቱት ቡድኑ ወጣቶቹን ለሱዳኑ ጦር አዛዥ ለአልቡራን ጦር በቅጥረኝነት ተዋጊነት እያሰለፈ ይገኛል። በዚህም መሰረት ግንቦት 24 ቀን 2018 ዓ.ም የሱዳን የፈጥኖ ደራሽ ኃይል ወይም RSF በብሉ ናይል ክልል በሚገኘው አርሚ 7 በተባለው የህወሓት ታጣቂዎች ይዞታ ላይ በወሰደው ከባድ እርምጃ 31 ታጣቂዎች መገደላቸውን ተጠቁሟል። በተጨማሪም ከ20 በላይ የሚሆኑ የህወሓት ታጣቂዎች በዚሁ ጥቃት ላይ ክፉኛ የቆሰሉ ሲሆን ለሕክምና ወደ አልጀዚራ ክልል መዲና ከተማ መላካቸው ተነግሯል። ይህ የጦርነት ምርጫን እንጂ ሰላምን ለማይፈልገው ቡድን አሁንም የትግራይ ወጣቶችን ለማስጨረስና ክልሉን ወጣት አልባ ለማድረግ እየሰራ በመሆኑ መላው የትግራይ ህዝብ ይህንን የጦርነት ድግስ ሊታገለውና ሊያቆመው ይገባል ሲሉ የጉዳዩ ታዛቢዎችና የሰብአዊ መብት ተሟጋቾች ጥሪ ማቅረባቸው ተመላክቷል። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በሰባተኛው ዙር ሀገራዊ ምርጫ በኦይዳ ልዩ ምርጫ ክልል በተደረገ ውድድር በህዝብ እውነተኛ ድምጽ ማሸነፉን በይፋ ማረጋገጡን አስታውቋል። የፓርቲው የኦይዳ ማስተባበሪያ ጽህፈት ቤት ባወጣው የምስጋና መልእክት ድሉ የአንድ ፓርቲ ሳይሆን የመላው የኦይዳ ህዝብ የታሪክ አሻራና የነጻነት ድል ነው ብሎታል። የማስተባበሪያ ጽህፈት ቤቱ በመልእክቱ ማጠቃለያ ላይ ለመረጣችሁን የጣላችሁብንን ከባድ አደራ በታማኝነትና በቁርጠኝነት ለመወጣት ቃላችንን እናድሳለን። ላልመረጣችሁን ደግሞ የእናንተም አማራጭ ሐሳብ ለዲሞክራሲያችን ውበት ነው። እኛ የምናገለግለው ካለምንም የፖለቲካና የብሔር ልዩነት የሁሉንም የኦይዳ ነዋሪዎች መብት ለማስከበር ነው። አሁን የምርጫውን ፖለቲካ ትተን ፊታችንን ወደ ልማትና ወደ አንድነት የምናዞርበት ምዕራፍ ላይ ደርሰናል ሲሉ ጥሪ አቅርበዋል። ፓርቲው በመጨረሻም ሰላምን ላስከበሩ የጸጥታ አካላትና በቅንነት ለሰሩ የምርጫ አስፈጻሚዎች ምስጋና ማቅረቡ ተሰምቷል። በሰሜን ሸዋ ዞን ሲንቀሳቀሱ የነበሩ የፋኖ ታጣቂዎች እጅ መስጠታቸው ተገለጸ። በአማራ ክልል ሰሜን ሸዋ ዞን አሳግራት ወረዳ በተለያዩ ቀበሌዎች ውስጥ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች ከነሙሉ ትጥቃቸው ለሰላም እጅ መስጠታቸው ታወቀ። ከተለያዩ አካባቢዎች ምንጭ የተገኘው መረጃ እንደሚያመለክተው ታጣቂዎቹ እጅ ለመስጠት የወሰኑት የአካባቢው ህዝብ የደረሰበትን ማስፈራሪያ ወደ ጎን በመተው በሰባተኛው ዙር ሀገራዊ ምርጫ ላይ በነቂስ ወጥቶ መሳተፉን ከተመለከቱ በኋላ ነው። የህዝቡን ፍላጎት ሰላምና ሰላም ብቻ መሆኑን በመረዳት ውሳኔያቸው ማሳለፋቸውን ገልጸዋል። እጅ የሰጡት ታጣቂዎች በሰጡት ቃል እስካሁን ድረስ ሲጓዙበት የነበረው የትጥቅ ትግል መንገድ የተሳሳተና ህዝብን የሚጎዳ መሆኑን በጸጸት ገልጿል። አክሎም በጥቂት አመራር ነን ባዮች የግል ፍላጎት ምክንያት የህዝብና የሀገር ሰላም አደጋ ላይ ሊወድቅ አይገባም በሚል የቀረበላቸውን የሰላም ጥሪ ተቀብለው መግባታቸውን አስታውቀዋል። በደቡብ ምዕራብ ኢትዮጵያ ዳውሮ ዞን በማርቃጌና ምርጫ ክልል በታርጫ ከተማ አስተዳደር 01 ቀበሌ በሰላም መንደር ምርጫ ጣቢያ ለህዝብ ተወካዮች ምክር ቤት በተደረገ ውድድር ላይ ገነት መኩሪያ ገብረ ማርያም ከባልዳራስ ለእውነተኛ ፓርቲ 919 ድምጽ በማምጣት ያሸነፉ ሲሆን ከእርሳቸው ቀጥሎ ብርሃኑ ወርቁ ከነጻነትና እኩልነት ፓርቲ 232 ድምጽ በማግኘት ሁለተኛ መሆን ችለዋል። በዚህ ምርጫ ጣቢያ ብልጽግናን ወክለው የተወዳደሩት ወይዘሮ ምናሉሽ ደነቀ ከበደ 7 ድምጽ ብቻ ማግኘታቸው ተሰምቷል። በአጠቃላይ በዚህ የምርጫ ጣቢያ 7 ፓርቲዎች ለህዝብ ተወካዮች ምክር ቤት መወዳደራቸው ይታወሳል። በተያያዘ ዜና የኮሬ ምርጫ ክልል 117 የምርጫ ጣቢያዎች ያሉት ሲሆን የኮሬ ኮሚኒቲ ራዲዮ ኤፍኤም 92.3 እንደገለጸው በአማሮ ኬላ ምርጫ ክልል ካሉ 117 የምርጫ ጣቢያዎች ጊዜያዊ የድምጽ ቆጠራ ውጤት ተጠናቆ የምርጫ ቁሳቁስ ወደ ምርጫ ክልል በሰላም መግባቱን የአማሮ ኬላ ምርጫ ሰብሳቢ አቶ ተካበ ቦጋለ ገልጸዋል። በኮሬ ምርጫ ጣቢያ በተደረገ ውድድር አጠቃላይ ከ117 የምርጫ ጣቢያዎች ውስጥ በጊዜያዊ ውጤት መሰረት በ110 ኢዜማ ሲያሸንፍ ብልጽግና ደግሞ 7ቱ ላይ ብቻ እንዳሸነፈ ተሰምቷል። ውድ አድማጭ ተመልካቾቻችን ለዛሬ የነበሩን አጫጭር ዜናዎች እነዚህን ይመስላሉ። ከመሸጋገሪያው ድምጽ በኋላ ወደ ዛሬው ዕለታዊ አጀንዳ የምናልፍ ይሆናል።
ተመልሻለሁ ውድ አድማጭ ተመልካቾቼ። ዛሬ የምንወያየው በትግራይ ክልል ያለውን ቀውስና የአመራር ጥበብ ማጣትን በተለይ ደግሞ ደብረጽዮን እየወሰዳቸው ያላቸው እርምጃዎች ከፖለቲካና ማህበራዊ ሳይንስ አንጻር እናነሳለን። በዚህ ዝግጅት ውስጥ የሚነሱ ሀሳቦች በሙሉ በአሁኑ ሰዓት በትግራይ ክልል ካለው ነባራዊ እውነታ ጋር የሚገናኝ ስለሆነ ጥሬ ሐቁን እያነሳን ሳይንሱ በትግራይ ክልል ያለውን ሁኔታ ምን ይላል የሚለውን ጉዳይ እየተነተንን ቆይታ እናደርጋለን። የትም እንዳትሄዱ፣ አብራችሁን ቆዩ። እንግዲህ ውድ አድማጭ ተመልካቾቻችን በዓለም ታሪክ ውስጥ መሪዎች ከባድ ቀውስ ሲያጋጥማቸው 3 አይነት ባህሪ ሊያሳዩ እንደሚችሉ ሳይንስ ይናገራል። የመጀመሪያው የስልጣን መከላከል ስትራቴጂ ወይም በእንግሊዝኛው ሰርቫይቫል አናሊሲስ ኢን ኦቶክራቲክ የሚል ሲሆን፣ ሁለተኛው የስነ ልቦናና የውሳኔ አሰጣጥ ማዕቀፍ በእንግሊዝኛው ደግሞ ኦፕሬሽናል ኮድ አናሊሲስ የሚባል ሲሆን፣ ሶስተኛው ደግሞ የማህበረሰብ ጫናና ሰብአዊ ቀውስ ተብሎ ይጠራል። እነዚህ ነገሮች ምንድናቸው? እንዴትስ በትግራይ ክልል ካለው እውነታ ጋር ይዛመዳሉ የሚለውን ጉዳይ እስቲ እንመልከት ማለት ነው። እንግዲህ እንደነገርኳችሁ ነው። አንደኛ የስልጣን መከላከል ስትራቴጂ ተብሎ ይጠራል። የስልጣን መከላከል ስትራቴጂ ሲባል ምን ማለት ነው? እስቲ ሰፋ አድርገን እንመልከተው። የስልጣን መከላከል ስትራቴጂ ማለት በፖለቲካ ሳይንስ ጥናት መሰረት አንድ የፖለቲካ ቡድን ወይም መሪ በስልጣኑ ላይ ከፍተኛ የህልውና አደጋ ወይም የውስጥ ስንጥቃት ሲገጥመው ስልጣንን ለማስቀጠል የሚጠቀምበት ስልታዊ እርምጃ የስልጣን መከላከል ስትራቴጂ ተብሎ ይጠራል ማለት። እንግዲህ እንደዚህ አይነት ነገር ሲያጋጥማቸው ስልጣናቸውን ለማስጠበቅ የሚሄዱበት መንገዶችን ነው አሁን ቀጥሎ የምናየው ማለት ነው። መጀመሪያ ላይ ለሚያደርጉት ምንድነው? የሀብትና የሰው ኃይል ማሰባሰብ ነው። ሞቢላይዜሽን መፍጠር ነው። ይህንን ለማድረግ የግዳጅ ውትድርናን ያደርጋሉ ማለት ነው። ይህ በሳይንሱ ቶታል ሞቢላይዜሽን ተብሎ የሚጠራ ሲሆን ህዝባዊ ድጋፍን ለማግኘት ወይም ደግሞ ግዴታን ለመጣል ጥቅም ላይ ይውላል ማለት ነው። ሰዎች ሳይፈልጉ ወታደር እንዲሆኑ ይደረጋል። ጠላት እንደመጣባቸው ከፍተኛ ቅስቀሳ ይደረጋል። ልንጠፋ ነው፣ ልናልቅ ነው ይባላል። ሰው በትግራይም እየሆነ ያለው ሁኔታ ይሄ ነው ማለት ነው። ለዚህ ነው አዲግራት በዛላምበሳ የሚገኙ ወጣቶች በግድ ወደ ውትድርና እንዲገቡ እየተደረገ ያለው። ሳይንሱ ፕሮፐርሊ ይሄንን ነገር ይደግፋል ማለት ነው። ሌላኛው የሚደረገው ነገር የውስጥ ቁጥጥርን ማጥበቅ ነው። የፖለቲካ ወይም የወታደራዊ መዋቅሩ አደጋ ውስጥ ሲወድቅ ምን ይደረጋል? መሪዎች የውስጥ ተቋሙን ለመቆጣጠር የጸጥታ መዋቅሩን እንዲጠብቅ ያደርጋሉ። ለዚህም ነው የትግራይ ወጣቶች እምቢ እንዳይሉ ህወሓት ቲዲኤፍን በመጠቀም ወጣቶች ላይ ጥብቅ ቁጥጥር እያደረገ የሚገኘው ማለት ነው። ወጣቶች ከትግራይ እንዳይወጡ ወደ አዲስ አበባ እንዳይሄዱ መንገድ እንዲዘጋ እያደረገ ያለው ማለት ነው። ይሄ ራሱን ለማዳን ነው። መሪዎች በሁለተኝነት የሚጠቀሙት ጉዳይ የስነ ልቦናና የውሳኔ አሰጣጥ ማዕቀፍ ወይም በእንግሊዝኛው ኦፕሬሽናል ኮድ አናሊሲስ ተብሎ የሚጠራውን ነው። ይሄ ነገር ምንድነው የሚለውን ጉዳይ ስንመለከት በፖለቲካ ስነ ልቦና ወይም ፖለቲካል ሳይኮሎጂ ውስጥ የሚሰጡ የውሳኔ አሰጣጥን ይመለከታል ማለት ነው። መሪዎች የሚሰጡት ውሳኔ በሚከተሉት ነጥቦች ይገመገማል። የመጀመሪያው የስጋት ግንዛቤ ነው። ይሄ ምን ማለት ነው? መሪዎች በዙሪያቸው ያለውን ሁኔታ የህልውና አደጋ እንደሆነ አድርገው በሚስሉበት ጊዜ የሚወስዷቸው እርምጃዎች ናቸው። እጅግ በጣም ጠንካራና አማራጭ የሌለው የመከላከያ እርምጃ እንደሆነ አድርገው የማቅረብ ዝንባሌ ያላቸው መሪዎች ማለት ነው፣ ስጋት ሲኖራቸው። ለዚያም ነው አሁን ላይ በትግራይ ክልል ያሉ መሪዎች እየወሰዱት ያለው እርምጃ ስልጣናቸውን ላለማጣት የሚደረግ ጥረት ነው። ምክንያቱም ደብረጽዮን የፌዴራል መንግስቱን አያምንም፣ ጊዜ አስተዳደሩም ደግሞ የፌዴራሉ መንግስት ተላላኪ እንደሆነ ስለሚያስብ ነው እንዲህ አይነት እርምጃ የወሰደው። የህልውና አደጋ ውስጥ ልንወድቅ ነው የሚል ትንታኔ ሰርተው የጊዜያዊ አስተዳደሩን ገልብጠው ወደ ስልጣን የመጡት ማለት። ሁለተኛው የዜሮ ድምር ጨዋታ ነው። ዜሮ ሰም ቲንኪንግ የሚባለው ማለት ነው በእንግሊዝኛው። በግጭት ውስጥ ያሉ መሪዎች ሁኔታውን ወይም መሸነፍ ወይም ማሸነፍ አድርገው ይመለከቱታል። በዚህ ሰዓት ዲፕሎማሲያዊ መፍትሄዎችን የመቀበል እድላቸው በጣም ዝቅተኛ እንደሆነ ሳይንስ ይነግረናል ማለት ነው። በትግራይ ያለው ጉዳይ ይሄንን ይመስላል። በፍጹም ድርድር ማድረግ አይፈልጉም። እነሱ የሚፈልጉት ወይ ፌዴራል መንግስቱን መያዝ ነው፣ አሊያም ደግሞ ትግራይ የምትባለዋን ክልል ገንጥለው ሀገር ማድረግ ነው። አሁን በትግራይ ያለው ጉዳይ የዜሮ ድምር ጨዋታ ወይም ዜሮ ሰም ቲንኪንግ ተብሎ ይጠራል ማለት ነው። ሌላ መሪዎች ተስፋ ሲቆርጡ የሚያደርጉት ወይም የሚያሳዩ ሶስተኛ ባህሪ የማህበረሰብ ጫናና ሰብአዊ ቀውስ ተብሎ ይጠራል። በየትኛውም የታሪክ አጋጣሚ በአንድ ክልል ወይም ሀገር ውስጥ የረጅም ጊዜ ጦርነትና አለመረጋጋት ሲኖር ማህበረሰቡ ለከፍተኛ ስነልቦናዊ፣ ኢኮኖሚያዊና ማህበራዊ ጫና ይጋለጣል። ወጣቶች ለጦርነት መማገዳቸው የኢኮኖሚ መላሸቅና የደህንነት እጦት የማንኛውም ጦርነት ቀጥተኛ ውጤቶች ናቸው። የታሪክ መሪዎች የሚለኩት በእነዚህ ቀውሶች ወቅት ለሰላም በሚያደርጉት ጥረት ወይም ግጭቱን ወደ ባሰ ደረጃ በማሸጋገራቸው ነው።
ስለዚህ በትግራይ በነበረው ጦርነት ምክንያት ደብረጽዮንን በምን ልናስታውሰው እንችላለን? ጦርነቱ ወደ ባሰ ደረጃ ከፍ እንዲል ባደረገው ጥረት ነው ልናስታውሰው የምንችለው። እነ ጌታቸው ረዳን በምን ልናስታውስ እንችላለን? እነ ታደሰ ወረደን በምን ልናስታውሳቸው እንችላለን? ሁለቱ መሪዎች ከነድክመታቸውም ቢሆን ለሰላም በሰጡት ዋጋ ይታወሳሉ ማለት ነው። እስቲ አሁን ደግሞ በፌደራል መንግስቱና በትግራይ ክልል መካከል ያለውን ወታደራዊ አቅም አንስተን ከሳይንሱ አንጻር ምን እንደሆነ ለማየት እንሞክር። በፖለቲካ ሳይንስና በስትራቴጂ ጥናት መሰረት አንድ ወታደራዊና ኢኮኖሚያዊ አቅሙ እጅግ ዝቅተኛ የሆነ ቡድን ወይም ፓርቲ አቅሙ ከበለጠው የፌደራል መንግስት ጋር ሆን ብሎ ግጭት ውስጥ የሚገባበትና የተቃራኒ ወገንን ሆደ ሰፊነት ወይም ትዕግስትን እንደ ፍርሃት የሚቆጥርበት ባህሪ አዲስ አይደለም። የትኛው ዓለም ላይ ያለ ነው። ይህንን የህወሓት ባህሪ በዓለም ታሪክ ውስጥ ከተመዘገቡ መሰል ፓርቲዎችና ንቅናቄዎች ጋር ሳይንሳዊ በሆነ መንገድ እያነጻጸርን ስናይ 3 ድርጅቶችን እናገኛለን። የመጀመሪያው ክመር ሩዥ ሲባል በካምቦዲያ ሲንቀሳቀስ የነበረ ድርጅት ነው ይሄ ድርጅት ማለት። ሁለተኛው የሊበሬሽን ታይገርስ ኦፍ ታሚል ኢላሚ የሚባል ሲሆን ይሄ ደግሞ የሚንቀሳቀስ የነበረው ስሪላንካ ውስጥ ነበር ማለት ነው። ሶስተኛው ቦልሼቪክ ፓርቲ ተብሎ የሚጠራ ሲሆን በቀድሞ ሶቪየት ህብረት ውስጥ የሩሲያ ፓርቲ እንደነበረ ታሪኮች ይነግሩናል ማለት ነው። እነዚህ 3 ድርጅቶች ከህወሓት ጋር ምን ያመጻጽራቸዋል የሚለውን ጉዳይ በየተራ እያየን እንሄዳለን ማለት ነው። አንደኛ ከህወሓት ጋር ይመሳሰላል ያለው ክመር ሩዥ የተባለው ድርጅት ነው። ይሄ ድርጅት መገኛው ካምቦዲያ ውስጥ ነው። ፓርቲው ይመራ የነበረው ፖል ፖት በተባለ ግለሰብ ነው። ይህ ፓርቲ ከህወሓት ጋር ምን ያመሳስለዋል? እስቲ የተወሰነ ነገር ለማየት እንሞክር። ክመር ሩዥ የራሱን ወታደራዊ አቅም ከመጠን በላይ ገምት ነበረ። ይሄ ኦቨርስቲሜሽን ኦፍ ካፓቢሊቲ ተብሎ የሚጠራው ማለት ነው። ህወሓትም እንደዛው ነው። ራሳቸውን ዛሬም ድረስ የሚመለከቱት ደርግን የጣሉ ተራራን ያንቀጠቀጡ እንደሆነ ነው የሚነግሩ ማለት ነው። ክመር ሩዥ የቪየትናም መንግስት ጋር ግጭት ውስጥ ገብቶ ነበረ። የቪየትናም መንግስት ነገሮችን በሰላማዊ መንገድ ለመፍታት በሆደ ሰፊነት ይንቀሳቀስ ነበረ። የቪየትናም መንግስት ሆደ ሰፊነትን ይሄ ክመር ሩዥ የተባለው ድርጅት በፍርሃት በመቁጠር የቪየትናም ድንበር ውስጥ እየገባ ትንኮሳዎችን ያደርግ ነበረ። ህወሓትም በተደጋጋሚ በአማራ ክልል በአፋር ክልል እየገባ ትንኮሳዎችን ያደርጋል። ስለዚህ ከዚህ ክመር ሩዥ ከተባለ ድርጅት ጋር ይሄ ነገር ያመሳስላቸዋል። ይህንን ጉዳይ ሳይንሱ ምን ብሎ ይጠራዋል መሰላችሁ? ስትራቴጂክ እውርነት ወይም በእንግሊዝኛው ስትራቴጂ ብላይንድነስ ብሎ ይጠራዋል ማለት ነው። የሚገርመው ክመር ሩዥ የተባለው ፓርቲ የራሱ ህዝብ በራብና በጭቆና እያለቀ እንኳን ምን ያስብ ነበረ? የቪየትናም መንግስትን ለማሸነፍ ይፈልግ ነበረ። የቪየትናም መንግስት ደግሞ ነገሮችን በትዕግስት ይመለከት ነበረ። የቪየትናም መንግስትን ትዕግስት በተሳሳተ መንገድ የቆጠረው ይሄ ድርጅት ወደ ጦርነት በኋላም የቪየትናም መንግስት ቆርጦ ወደ ጦርነት ሲገባ በሳምንታት ውስጥ የዚህ ድርጅት ይንቀሳቀስ የነበረበትን ዋና ከተማ ተቆጣጠረ። የፓርቲውም ስልጣን በዚያው አከተመ ማለት ነው። ህዝቡ ግን ምን አደረገ? ከፍተኛ መስዋዕትነት ከፈለ። በኢትዮጵያም ያለው ጉዳይ ተመሳሳይ ነው። የፌደራል መንግስቱ በጣም እየታገሰ ነው። ህወሓት እንደፈለገው እያደረገ ይገኛል። አንድ ቀን ቆርጦ የተነሳ ቀን ግን የህወሓት ዕጣ ፈንታ ከዚህ ክመር ሩዥ ከሚባለው ድርጅት ጋር ተመሳሳይ ነው ሊሆን የሚችለው። በሁለተኝነት ከህወሓት ጋር የሚመሳሰለው የስሪላንካው ሊበሬሽን ታይገርስ ኦፍ ታሚል ኢላሚ ተብሎ የሚጠራው ድርጅት ነው። ይሄ ድርጅት ዋና ዓላማው በስሪላንካ ሰሜናዊ ክፍል ታሚል የሚገኘውን ማህበረሰብ ነፃ አውጣለሁ ብሎ ነው የሚያስበው። ህወሓትም ትግራይን ነፃ ሀገር ማድረግ ነው ፍላጎቱ። በዚህ ነገር ይመሳሰላሉ እነዚህ ሁለቱ ድርጅቶች ማለት ነው። የስሪላንካ ፌደራል መንግስት በተደጋጋሚ የሰላም ስምምነቶችን ሲያቀርብ የክልል ራስ ገዝ መብቶችን ለመስጠት ሆደ ሰፊነትም ሲያሳይ፣ ይሄ ድርጅት ግን በፍጹም መስማትን አልፈለገም። ጭራሽ ይህንን ስምምነት እንደ መንግስት መዳከምና ፍርሃት ይቆጥሮ ነበረ። የራሱ የታሚል ህዝብ በጦርነት ሰልችቶት ነበረ። መሪው መጥላት በጀመረበትና የሰው ኃይል በሌለው ሰዓት እንኳን ህፃናትና ወጣቶችን በገዛ ሀገራቸው እያፈሰ ወደ ጦርነት ያስገድድ ነበረ ይሄ ድርጅት። የሚገርመው በትግራይም ያለው ጉዳይ በፍጹም ከዚህ ነገር ጋር ተመሳሳይ ነው። የትግራይ ህዝብ ጦርነት ሰልችቷል። የህወሓት መሪዎችን ደብረጽዮንን የመሳሰሉ ሌሎች መሪዎችን በሙሉ
ጠልቷል። አብዛኛው ወጣት ከፌዴራል መንግስቱ ጋር እየተሰለፈ ባለበት ሰዓት ህወሓቶች ምን እያደረጉ ነው? ወጣቱን በግድ እያፈሱ ነው። መጨረሻ ላይ የስሪላንካ መንግስት በ2009 ትግስቱ አልቆ መጠነ ሰፊ እርምጃ ወሰደ። የታሚል መሪ ተገደለ። የሚገርመው ግን በሺዎች የሚቆጠሩ የታሚል ንጹሃን ወገኖች በመሪያቸው እልህኝነት ምክንያት ብዙ መስዋዕትን ከፈሉ። የህወሓት ዕጣ ፈንታም ከዚህ የተለየ አይደለም። ሶስተኛው ከህወሓት ጋር የሚመሳሰለው ፓርቲ ቦልሼቪክ የሚባለው ፓርቲ ነው። ይህ ፓርቲ በቀድሞ ሶቪየት ህብረት ውስጥ የነበረ ሲሆን ስልጣን ከያዘ በኋላ በሀገሪቱ የነበሩ ገበሬዎችና ወጣቶች ፓርቲው በሚወስደው ግዳጅ እህል ዘረፋ አምርረው ይጠሉት ነበረ። ህዝቡ ፓርቲውን ሲጠላው ፓርቲው የተጠቀመው ስልት ሁለት ነገር ነው። የመጀመሪያው ቀይ ሽብር ነው። ሁለተኛው ደግሞ የግዳጅ አፈሳ ነው። ተቃራኒ የነበሩ የነጭ ጦር ወይም ዋይት አርሚ ተብሎ የሚጠሩ መሪዎች ነገሩን በሰላም ለመፍታት እጅግ በጣም ጥረት ያደርጉ ነበር። ነገር ግን ይሄ ድርጅት የነዚህን ሰላም መፈለግ እንደ ፍርሃት በመቁጠር በኃይል ነገሮችን ለመጠቅለል መሞከር ጀመረ ማለት። ነገሩ ጠቅለል አድርገን ስንመለከተው ከፖለቲካ ሳይንስ አንጻር ስንተነትነው እነዚህ የታሪክ ምሳሌዎች አሁን ላይ ካለው የህወሓትና የዶክተር ደብረጽዮን አካሄድ ጋር እጅግ በጣም ተመሳሳይ ነው። የህወሓትን ጉዳይ ከነዚህ ሶስት ድርጅቶች ጋር ስናነጻጽረው ሶስት ሳይንሳዊ መሰረታዊ እውነቶችን እናገኛለን። የመጀመሪያው የአቅም ሚዛን ስህተት ነው። ይሄ ጉዳይ ምንድነው ብለን ስናይ ህወሓት የፌዴራል መንግስቱን ወታደራዊ የሰው ኃይልና የቴክኖሎጂ የበላይነት ያውቃል። ነገር ግን ወደ ግጭት የሚያመራው የመንግስትን ሆደ ሰፊነት፣ ለሰላም ሲባል የሚደረግ ትግስትን እንደ ፖለቲካ መዳከም ወይም ፍርሃት አድርጎ ስለሚተረጉም ይህ በዓለም ታሪክ ውስጥ የነበሩ ትናንሽ ታጣቂዎች የመጨረሻ ውድመታቸው ከመምጣቱ በፊት የሚያሳዩት ባህሪ ነው። ሁለተኛው ከህዝብ መነጠል በእንግሊዝኛው ዲካፕሊንግ ፍሮም ዘማስ የሚባለው ነው። የትግራይ ህዝብ ጦርነት ጠልቷል። መሪዎቹንም አምርሮ እየተቃወመ ይገኛል። አንድ ፓርቲ ከህዝቡ ሲነጠል ወጣቶችን በሰላማዊ ጥሪ ማምጣት አይችልም። ምን ያደርጋል? በግድ ማፈስ፣ ፎርስድ ኮንስክሪፕሽን ይገባል ማለት ነው። ይህ የህዝብ ድጋፍ የሌለው መሰረታዊ እውነታ ነው። ይህ ጉዳይ ደግሞ የህዝብ ድጋፍ እንደሌለው የሚያሳይ ፖለቲካዊ ማስረጃ ነው ማለት ነው። ሶስተኛው የውጤት ስጋት ነው። የታሪክ ምሳሌዎች እንደሚያሳዩት የአቅም አለመጣጣም ባለበት ሁኔታ የአንድን መንግስት ትዕግስት እንደ ፍርሃት ቆጥሮ ማለቂያ የሌለው ትንኮሳ ውስጥ መግባት ውድመት ለገዛ ህዝብ መጋበዝ። መንግስት በትዕግስቱ መጨረሻ ላይ ወታደራዊ እርምጃ ለመውሰድ ከተገደደ በመሪዎቹ እልህ የተነሳ ከፍተኛ ዋጋ የሚከፍለው እንደገና ማን ነው? የትግራይ ህዝብ ነው። በአጠቃላይ ህወሓት ልክ እንደ ታሚልና እንደ ክመር ሩዥ ፓርቲ ሁሉ የመንግስትን ስልታዊ ትዕግስት እንደ ፍርሃት በመተርጎም የአመራር ስህተት እየሰራ ይገኛል። ስለዚህ የትግራይ ህዝብም ሆነ የፌዴራል መንግስቱ ምን ማድረግ አለበት የሚለውን ጉዳይ በሳይንሳዊ መልኩ አጠር አድርገን እንመልከትና ዝግጅታችንን እናጠናቅቃለን። መጀመሪያ ላይ የምናየው የትግራይ ህዝብ ምን ማድረግ አለበት የሚለውን ጉዳይ ነው የምንመለከተው። በፖለቲካ ሳይንስ ሁለት አይነት ነገሮች አሉ። ሶሻል ሬዚሊያንስ ወይም ማህበረሰባዊ መቋቋም አቅም የምንለው አንደኛው ሲሆን፣ ሁለተኛው ነን ቫዮሌንት ሬዚስታንስ ወይም ሰላማዊ እምቢተኝነት የሚባሉ ሳይንሳዊ ንድፈ ሐሳቦች አሉ። እነዚህ ጉዳዮችን በሚገባ መጠቀም አለባቸው የትግራይ ማህበረሰብ። አንድ ህዝብ በመሪዎቹ ተገዶ ወደማይፈልገው ጦርነት እንዳይገባ መከተል የሚገባው ስልት አለ። የሚገባው ስልት መካከል የተወሰኑት እንይ እስቲ። የተቀናጀ አለመተባበር የሚባለውን ወይም ስትራቴጂክ ነን ኮኦፕሬሽን የሚባለውን መጠቀም መቻል አለበት የትግራይ ህዝብ። መሪዎቹ የሰው ኃይል የሚያገኙት ማህበረሰቡን ሲተባበር ብቻ ነው። እናቶች፣ አባቶች፣ የሃይማኖት መሪዎች ልጆቻቸውን ለግዳጅ ውትድርና አሳልፈው ለመስጠት ፈቃደኛ አለመሆን እና አፈሳን በጋራ መቃወም ይገባቸዋል። ሌላ የትግራይ ማህበረሰብ ምንድነው ማድረግ ያለበት? የአካባቢ ጥበቃና አማራጭ መዋቅሮችን መፍጠር አለበት። ይሄ ምን ማለት ነው? ህዝቡ ከመደበኛው የህወሓት የፖለቲካ መዋቅር ውጪ የራሱን የባህል፣ የሃይማኖት እና የሀገር ሽማግሌዎችን እንዲሁም ምክር ቤቶችን ማጠናከር አለበት። የቡድን የጦርነት ቅስቀሳ በሰላማዊ መንገድ ለማክሸፍ መሯሯጥ አለበት። ይህንን በማድረግ ህወሓትን ከነሱ መነጠል አለበት። ሌላ ማድረግ ያለበት የትግራይ ህዝብ ድምፅን ማሰማትና ከሌላው የኢትዮጵያ ህዝብ ጋር መገናኘት ነው። የትግራይ ህዝብ ጦርነትን እንደሚጠላና ሰላም እንደሚፈልግ በተለያዩ መንገዶች በማህበራዊ ሚዲያ ሊሆን ይችላል፣ በኪነ ጥበብና በህዝባዊ ስብሰባዎች ሊሆን ይችላል ለፌዴራል መንግስቱና ለቀሪው የኢትዮጵያ ህዝብ ግልጽ መልእክትን ማስተላለፍ አለባቸው። ይህንን ጉዳይ በተደጋጋሚ ወጣቶች ሲያደርጉ እያየን ነው ማለት ነው።
ሌላ የፌዴራል መንግስቱ ምን መወሰን ይገባዋል? የፌዴራል መንግስቱ መወሰን የሚገባው የመጀመሪያው ስትራቴጂካዊ ጥናት ማድረግ ነው። ስትራቴጂካዊ ጥናት ውስጥ ደግሞ አንድ አቅም የሌለው ነገር ግን ትንኮሳ የሚያደርግ ቡድን ጋር በሚኖር ግንኙነት መንግስት ስማርት የሆነ ፓወር ወይም በአማርኛው ብልሃተኛ ኃይልን መጠቀም አለበት። ስማርት ፓወር ምን ማለት ነው? ስማርት ፓወር ማለት ነገሮችን በጋራ አጣምሮ መሄድ ማለት። ምንና ምንድናቸው የሚጣመሩት? ሃርድ ፓወርና ሶፍት ፓወር። ሃርድ ፓወር የምንለው ወታደራዊ ኃይል ሲሆን ሶፍት ፓወር ደግሞ የሚባሉት ዲፕሎማሲያዊና ኢኮኖሚያዊ ማባበያዎችን መጠቀም መቻል አለበት የፌዴራል መንግስቱ። በእርግጥ ይህንን በተደጋጋሚ እያደረገው ነው። ሌላ የፌዴራል መንግስቱ ማድረግ በቡድንና በህዝብ መካከል ግልጽ መስመር ማስመር፣ ዲካፕሊንግ ስትራቴጂ ይባላል ይህ ጉዳይ። ይህ ማለት ምን ማለት ነው? መንግስት የሚወስዳቸው ማንኛውንም አይነት እርምጃዎች የትግራይ ህዝብን የማይጎዱ ነገር ግን የህወሓት ዋና ዋና አመራሮችን ነጥለው የሚያዳክሙ መሆን አለባቸው። ህወሓት ላይ በሚወሰደው እርምጃ ህዝቡ የሚጎዳ ከሆነ ህዝቡ ወዶ ሳይሆን ተገዶ ከህወሓት ጋር ሊቆም ስለሚችል ህወሓትንና ህዝብን መነጠል መቻል አለበት። መንግስት በተደጋጋሚ ይህንን ስልት እያደረገ ይገኛል አሁን ላይ ማለት ነው። ሌላ ማድረግ ያለበት ኢኮኖሚያዊ መዋቅሮችን ማበረታቻዎች መስጠት ነው። ይሄ ማለት ካሮት ኤንድ ስቲክ አፕሮች የሚባለው ምን ማለት ነው? ካሮት ኤንድ ስቲክ አፕሮች ማለት ካሮት አፕሮች የምንለው በትግራይ ክልል ውስጥ ላሉ ወጣቶች የኢኮኖሚ የትምህርትና የሥራ ዕድሎችን በፌዴራል ደረጃ ማመቻቸት ነው። ምክንያቱም ወጣቱ አማራጭ የሥራ ዕድል ካገኘ በህወሓት ተደልሎ ወይም ተገዶ የጦርነት ሰለባ የሚሆንበት ዕድል በከፍተኛ ደረጃ ስለሚቀንስ ነው። ሁለተኛው ስቲክ አፕሮች ምንድን ነው? ስቲክ አፕሮች ማለት ደግሞ ለሰላም የሚደረግ ትዕግስት ወሰን እንዳለውና የሀገር ሉዓላዊነት አደጋ ላይ የሚጥሉ ቀይ መስመሮችን ለምሳሌ እንደ ህገወጥ የጦር ሰራዊት መመልመል ሲታለፍ መንግስት ህግን ለማስከበር የተመጣጠነና ፈጣን እርምጃ እንደሚወስድ በግልጽና በማስረጃ ማሳየት ይገባል። እዚህ ላይ የፌዴራል መንግስቱ ደካማ ነው። ምክንያቱም ከባለፈው ጦርነት በኋላ የትግራይ ህዝብ እንደተጎዳ ስለሚያውቅ ነው ነገሮችን በቸልተኝነት የሚያልፋቸው አንዳንዴ ማለት ነው። ሌላ የፌዴራል መንግስቱ ማድረግ የሚገባው ነገር ቢኖር የህግና የዲፕሎማሲ ጫና ማሳደር። ይሄ ምን ማለት ነው? ለምሳሌ ከረንትሊ ህወሓቶች ምን እያደረጉ ነው? ህፃናቶችና ወጣቶችን በግድ ወደ ጦርነት እያስገቡ ነው። ይሄ ደግሞ በዓለም አቀፍ የጦር ወንጀል ውስጥ ያስከስሳል። የፌዴራል መንግስቱ ይሄንን ነገር በቪዲዮ ማስረጃ በሰነድ በማደራጀት በዓለም አቀፍ ደረጃ ለሰብአዊ መብት ተሟጋቾች ይሄንን ማሳየት። የዚህ ሰዓት የዓለም አቀፍ ሰብአዊ መብት ተሟጋቾች የህወሓት መሪዎችን በህግ ተጠያቂ ለማድረግ ይሰራሉ ማለት ነው። ይሄ ቡድኑን በዓለም አቀፍ ደረጃ የሚኖረውን የፖለቲካ ተቀባይነት ያሳጠዋል ማለት ነው። በአጠቃላይ በፖለቲካ ሳይንስ እይታ የህወሓት አይነት ቡድኖች እድሜያቸው የሚራዘመው ማህበረሰቡንና ጠላትን በጋራ ፍርሃት ውስጥ መክተት ሲችሉ ነው። የትግራይ ህዝብ ፍርሃትን ሰብሮ በሰላማዊ መንገድ ለጦርነት አንማገድም ካለ የፌዴራል መንግስቱ ደግሞ በሆደ ሰፊነት ውስጥ ሆኖ የህግ የበላይነትን የሚያስከብርበትን ስልታዊ ቀይ መስመር ካሰመረ የዶክተር ደብረጽዮን ቡድን ያለምንም መጠነ ሰፊ ጦርነት በራሱ ጊዜ ከውስጥ የመፈረካከስና የመዳከም እድሉ እጅግ ከፍተኛ ይሆናል። እየሆነም ነው ያለው። የፌዴራል መንግስቱ ፕሮፐርሊ ሳይንሱን ተከትሎ እየሰራ እንደሆነ ያስታውቃል። አንዳንድ ቦታው ላይ የሚዘለሉ ነገሮች አሉ። ይሄንን ካደረገ የፌዴራል መንግስቱ ትግራይን ሰላም ያደርጋል። ትግራይ ሰላም መሆኗ ደግሞ ኢትዮጵያ ሰላም እንድትሆን ያደርጋል ማለት ነው። ውድ አድማጭ ተመልካቾቻችን ለዛሬ የያዝነው ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት